እንዴት አላችሁልኝ ከኔ ጋር ሁሉ ሰላም ነው እናንተም በያላችሁበት ሰላማችሁ ብዝት ይበል ይያልሁኝ ዛሬ እንግዲህ የማህደር ድራማን እንደተለመደው ክፍል 4 ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ አብራችሁ ከቆዩ ዘንድ በአክብሮት ጠይቃችኋለሁ ዛሬም እንግዲህ ካቆምንበት ማህደር የጮኸች ነበር የሚያስፈራ ህልም እውነት የሚመስል ህልም አይቼ ነው ያለች ደንግጣ ነበር ስለ ጮኸችም ባሩክና ጀሪ እየተሯሯጡ መጡ ባሩክ ምን ሆነሽ ነው ብሎ ሲጠይቃት እኔ ደንግጬ ነው ፈርቼ ነው ያየሁት ህልም ትክክለኛ አይደለም ያለች አንተ ግን ደህና ነህ ብላ ቅፍ ያደረገችው ነበር ጀሪም እንግዲህ በንዴት ተበሳጭታ በእጅሽና ሽሽው አንቺ ሊጠይቅሽ ቢመጣ ፍቅርሽ አገረሸብሽ ያን ህልም አረጋግቶ በይተኝ ጧትን ስንነቃ እናወራለን ብሎ አስተኝቷት እሱም ወደ ክላሱ ሄደ ጧት ሲነጋ ግን ጥሩ ነገር አልገጠማትም ጀሪ በሳፋ ጎማ ውሃ ምጣ ውሃ እየደፋችባት ነበር ማህደርም ጀሪ ተይዋክሽ አትድፊብኝ ያልቻትም ነበር ብትላትም አንቺ ያዘሽ ሰይጣን እንዲለቅሽ ውሃ ለድፋብሽ ብዬ ነው ያለች ስታጠምቃትም ነበር ከዚህ ጋር ማህደር በጣም ተናደደች ባሩክም በጣም ተናደደ ሁለቱም ተያይዘው ቅፍ አድርጎ ካማማቃት በኋላ ሳሎን ላይ ነይንድና ልብስ ቀይሪ ብሎ ዟት ቢሄድም ልብሷ ስለተቃጠለባት ልብስ የላትም ነበር ስለዚህ ጀሪን ልብስ አምጭላት እንድትለብስ ቢላትም ጀሪ ደግሞ በፍጹም የኔን ልብስ አልሰጣትም አለች እሱም ሄዶ ከቁም ሳጥን ይዞላት መጥቶ ሊያለብሳት ሲል ጀሪ ደግሞ አይቻልም አታለብሳትም ትለዋለች በዚህ መሃል ነበር ጀሪና ባሩክ ግብግብ የገጠሙት ጀሪን ገፍትሮ ሲጥላት ጀሪ ሄዳ ከሶፋ ጋር ተጋጨች በዚህ ሰዓት ነበር አናቷ የተፈነከተው ከዛም ከቤት አልቀመጥም እናንተ እዚሁ ፍቅራችሁን ጨርሱ እኔም ካክስቴ ጋር ሄዳለሁ ትለዋለች ቤት በፍጹም ቤቱን ጥለሽ የትም አትሄጂም ይያሉ ሲከራከሩም ነበር ካክስቴ ጋር ሄዳለሁ ብላ ግን የሄደችው ከሌላ ሰው ጋር ነበር ጀሪና ማህደርም በጣም ግብግብ ገጥመው ሁሌ ጭቅጭቅና ንትርክ ባሩክ ለማህደር አዲስ ስልክ ይዞላት መጣ ጀሪ ሰብራባት ነበርና ጀሪ እንደሰበረቻት ግን በፍጹም አልተናገረችም ግን እንደተሰበረባት አውቆ ስጦታ ብሎ ይዞላት መጥቶ ነበር ጀሪም በጣም ተናደደች እንዴት የስጦታ ስልክ ይዘላት ትመጣለህ አሁን መጀናጀን ትችያለሽ ብትፈልጊ በመስኮት ብትፈልጊ በሳሎን ያለች ተከራከራትም ነበር ያንን ስልክ ካየች በኋላ ከዚህ በኋላ አልቀመጥም ካክስቴ ጋር ሄዳለሁ ብላ የሄደችው ግን ከዮናስ ጋር ነበር ከዮናስ ጋር ሄዳ እኔኮ ጓደኛህ ነኝ ለምን አታስጠጋኝም ትለዋለች ጀሪ እሱም ከዚህ በኋላ አንቺ ቆጻባይሽ አይታወቅም ግን ጥፋት ምታጠፊ ከሆነ ከዚህ በኋላ ይቅርታ አላደርግልሽም አንቺ ደጋግመሽ ጥፋት አታጥፊም ይያላት ነበር አስፋልት ላይም ባሩክን አግኝቶት ነበር ጀሪ ከኔ ጋር ናት እንዳታስብም ብሎ ነገረው አንተ ጀሪ ካንተ ጋር ናት እንደኔ እኮ ካክስቴ ጋር ሄደች ብሎ እየተጨናነቁ ነበር ካንተ ጋር ከሆነች ማሪፍ ነው በልተንከባከባት ይለዋል ማህደርም ለባሩክ ምግብ ሰርታለት ብላ በል ይያሉ ባለፈው ጨው ስላበዛችበት የጀሪ ተንኮል ነው ያሉ እየተሳሳቁም ነበር ጀሪም በመሃል መጣ እናንተ ፍቅራችሁን ተጋጫልኛላችሁ እኔ ከዛ ከሰው ቤት እየተሰቃየሁት ብላ አካኪ ዘራፍ ትላለች ከዛም ሂዳ መኝታ ቤቷን ድብልቅልቁና ወጣ ማህደር ቤቱን እንድታስተካክል አደረገች ስራ እንድትሰራ ስለፈለገች አሁን ነይ ቤቱን አስተካክይ ብላ ተጠራታለች ማህደርም እሺ ብላ ስታስተካክል የሆነ ፍቅረኛዋ መጀመሪያ ጊዜ የሰጣትን ስጦታ ሀብል አገኘች መሬት ላይ እሱንም ይዛ ወጣ ከዛ ጀሪ ትመጣና ለምንድነው የሰረቅሽኝ ምንድነው የደበቅሽው ብላ ብታንገራግራትም በፍጹም ልትነግራት አልቻለች ማህደርም ጥያቄ ፈጠረባት እንዴት ከጀሪ ክላስ ይሄ የሀብል ስጦታ ሊገኝ ይችላል እኔኮ ከዩኒቨርሲቲ ግቢ ነው የጠፋብኝ የነበረ እንዴት ከዚህ ቤት ሊመጣ ቻለ ብላ ጥያቄ በጥያቄ ሆነች ከዛም ሄዳ ለዮናስ እንደዚህ ነበር ብላ ሁሉንም ነገር ነገረችው ከዩኒቨርሲቲ ግቢ ነበር ይሄ ሀብል ከሌላ ሰው ነበር የሰረቁኝ ስለዚህ እንዴት ከዚህ ቤት ሊገኝ ቻለ ብላ ስታመካክረውም ነበር እሱም በይነገሩ እንዳይባባስ ሀብሉን መልሹ ቢላትም በፍጹም አልመልስላትም ከማስቀመጥበት ሻንጣ ውስጥ አስቀምጬው ነው የመጣው ትለዋለች በዚህ መሃል ነበር ጦርነቱ ማህደርም ከዮናስ ጋር ይሄን ነገር ነግረው ከመጣች በኋላ ከሱ ጋር ያለሽ ግንኙነት ምንድነው ይላታል ባሩክ እንደዛ ሲላት አይንፋስ እንቀበል ሲለኝ ዝም ብዬ ወጥቼ ነው ትለዋለች ሲም ካርድ ያወጣሁልሽ እኔ ነኝ እንዴት ቁጥርሽን አገኘው ብሎም ሲያፋጣት ነበር በሌላ በኩል ደግሞ ጀሪ ለምንድነው እቃ ጠፍቶኛል ሰርቃኛለሽ ሌባ ናት እያለች ቤቱን ቀውጥ እያደረገቻት ነው ከዛም ሄዳ ሻንጣዋና ልብሷን መፈታተሽ ጀምራለች ከዛ ውስጥ ያ ሀብል ይገኛል ማለት ነው ከተገኘ በኋላ ባሩክም ግራ ገባው ይሄ ሀብል እንዴት ከዚህ ቤት ሊመጣ ቻለ ስጭኝ ይላታል ሀብሉን አላቅም እሷን ጠይቃት እንዴት እንደመጣ አላቅም እሱን ቆቅልሽ ሆነበት እኔኮ ከጓደኛዬ አንገት ላይ ነበር ያየሁትኝ እንዴት ከዚህ ቤት ሊመጣ ቻለ ብሎ ግራ ገብቶታል ጀሪ በምን አይነት መንገድ ይሄን ሀብል ከዚህ ቤት ልታስገባው ቻለች ይያለ ቤቱን ቃውጥ ያደረጋት ድራማው ከዚህ ጋር ነበር የተጠናቀቀ በቀጣይ ክፍል 5 እንጀላችሁ እስከመመጣ እስከዛው ሰላም ሰንብቱልኝ ወዳችኋለሁ ባባይ